እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስናስብ እምብርት ላይ የሚገኝ አንድ በጣም ጥልቅ የሆነ ምስጢር አለ። በዚህ ትንታኔያችን ውስጥ እስኪ ያንን ምስጢር ለመፍታት የሚረዳንን ቁልፍ አብረን እንፈልግ። እና ነገሩ ሁሉ የሚጀምረው በአንድ እንቆቅልሽ ነው። እንዲያውም በኢትዮጵያ ኦርቶዶክሳዊ አምልኮ እምብርት ላይ ያለ ጥያቄ ነው። እስኪ ያንን አረፍተ ነገር ስሙት። በመላው ኢትዮጵያ የአጥቢያው ጳጳስ ታቦት እስኪሰጣቸው ድረስ የኦርቶዶክስ አብያተ ክርስቲያናት እንደ ቤተ ክርስቲያን አይቆጠሩም። እስኪ ያስቡት። ምንጮቹ እንደሚሉት ታቦት ከሌለ፣ ይሄ የቃል ኪዳኑ ታቦት ቅጂ ማለት ነው፣ አንድ ሕንፃ ቤተ ክርስቲያን ተብሎ ሊጠራው አይችሉም። ያን ያህል ነው ወሳኝነቱ። እሺ፣ ታዲያ ይህንን ምስጢር እንዴት ነው የምንፈታው? መልሱን ለማግኘት መጀመሪያ አንድ በጣም መሰረታዊ የሆነ ጽንሰ ሐሳብ ላይ ማተኮር አለብን። ቃሉ ራሱ እኮ ትልቅ ፍንጭ ይሰጠናል። ሊቱርጂ ወይም ሥርዓተ አምልኮ ቃሉ ግሪክ ነው። ቀጥታ ትርጉሙ የሕዝብ ሥራ ማለት ነው። ይሄ ምን ያሳያል? አምልኮ ዝም ብሎ መጠመጥና ማዳመጥ ሳይሆን ሁሉም ሰው በንቃት የሚሳተፍበት ሕዝባዊ አገልግሎት መሆኑን ነው። በጣም የሚገርም ነው። ምንጮቹ ደግሞ በጣም ገላጭ የሆነ ምሳሌ ይሰጣሉ። ልክ የሰውነታችን አወቃቀርና ተግባር አናቶሚና ፊዚዮሎጂ ማለት ነው ለሕይወት ቅርጽና ተግባር እንደሚያስረዱን ሁሉ ሥርዓት አምልኮም ለቤተ ክርስቲያን አምልኮ ሕይወትና ትርጉም የሚሰጠው መዋቅር ነው ይላሉ። ግን ደግሞ ይሄ የሰው ሥራ ብቻ አይደለም። በሥነ መለኮት ደረጃ ስናየው ይሄ መለኮታዊ ድርጊት ነው። እግዚአብሔር ራሱ የሚሠራው፣ አማኞች ደግሞ እንዲሳተፉበት የተጋበዙበት። አብ ይባርካል፣ ወልድ ያድናል፣ መንፈስ ቅዱስ ደግሞ ይቀድሳል። እንግዲህ አሁን ደግሞ እስኪ ወደ ታሪካዊ ስሮቹን ግባና ይሄ ነገር እንዴት ወደ ዋናው ጥያቄያችን መፍትሄው እንደሚመራን እንመልከት። ያው የክርስትና አምልኮ ከባዶ አልተነሳም። ዝም ብሎ ድንገት የመጣ ነገር አይደለም። የበቀለው ከዕብራውያን እና ከብሉይ ኪዳን ትውፊቶች ጥልቅ ስሮች ነው። ሥርዓተ አምልኮን ለመረዳት የግድ ወደ ኋላ ተመልሰን መነሻውን መመልከት አለብን። ይሄ የጊዜ ሰሌዳ በጣም አስደናቂ ታሪክ ነው የሚነግረን። አምልኮ መጀመሪያ በቤተሰብ ደረጃ በአባቶች ጀምሮ፣ ከዚያም በሲና ቃል ኪዳን እንዴት እንዳደገ፣ በመጨረሻም ሁሉንም ነገር ወደ ለወጠው ትልቁ ክስተት ወደ ሥጋዌ እንዴት እንዳመራ ያሳያል። እና እዚህ ጋር ነው ቁልፍ ግንኙነቱ የሚገለጠው። ብሉይ ኪዳን ልክ እንደ ጥላ ነበር፣ ለአዲሱ ኪዳን እውነታ መንገድ የሚጠርግ ዝግጅት። አንዱ ያለ ሌላኛው ሙሉ አይሆንም። የእንስሳት መሥዋዕት የነበረው አንድ ጊዜ ለዘላለም በቀረበው የክርስቶስ መሥዋዕት ተተካ። ሌዋዊ ክህነት የነበረው በክርስቶስ ሊቀ ካህነት ተፈጸመ። እናም ወሳኙ ነጥብ ይሄ ነው። ታቦቱ ያለፈው ዘመን የጠፋ ሃይማኖት ቅርስ ሳይሆን የቀጣይነት በጣም ኃይለኛ ምልክት ነው። ለዛ ነው ወሳኝ የሆነው። እና ቤተ ክርስቲያን ሥርዓተ ቁርባንን በታቦቱ ላይ ስታክብር አንድ በጣም ኃይለኛ መልእክት ያስተላለፈች ነው። ይሄ ማለት የመዳን ታሪክ ከጥንት እስከ ዛሬ አልተቋረጠ አንድ ታሪክ ነው ያለች ነው። መሠረቱን ከፍጻሜው ጋር ያዋሃደችው ነው። ይህ ጥልቅ ግንዛቤ የአምልኮውን ልምድ በሙሉ ይለውጠዋል። ወደ አንድ አስደናቂ የስሜት ሕዋሳት ድግስ ይቀይረዋል። የሚታይ፣ የሚሰማ፣ የሚሸተት በቃ ሙሉ ልምድ ነው። የሥርዓተ አምልኮ ዋናው ዓላማ ምንድን ነው? ምዕመናን በምድር ላይ ሆነው በሰማያት ያለማቋረጥ በሚካሄደው አምልኮ ውስጥ እንዲሳተፉ ማስቻል ነው። ምድራዊ ሰማይ ማለት ይሄ ነው። እዚህ ላይ እያንዳንዱን ነገር የራሱ የሆነ ትርጉም አለው። ዝም ብሎ የተቀመጠ አይደለም። በግድግዳ ላይ ያሉት ስዕሎች የሰማይ መስኮቶች ይሏቸዋል። የሚበሩት ሻማዎች የጸሎትና የእምነት ምልክት ናቸው። የዕጣኑ መዓዛ ወደ ላይ የሚወጣ ጸሎት ነው። ዝማሬዎቹ ደግሞ ደስታን ለመግለጽና ሁሉንም ሰው ተሳታፊ ለማድረግ ነው። በቃ ሁሉም ነገር አእምሮን፣ ስሜትና ሕዋሳትን ጨምሮ መላውን ሰውነት በአምልኮ ውስጥ ለማሳተፍ ነው የተዘጋጀው። እናም ይሄ ሁሉ የአምልኮ ሲምፎኒ፣ ይሄ ሁሉ ውበት የራሱን ልዩ የኢትዮጵያዊ ቅርጽ ያገኘው በአንድ ታላላቅ ሊቅ ነው። በ6ኛው መቶ ክፍለ ዘመን በነበረው በቅዱስ ያሬድ አማካኝነት ነው። እሱ ነው እነዚህን ጥልቅ ስነ መለኮታዊ እውነቶችን ከቤተ ክርስቲያኒቱ ድምፅና ሙዚቃ ጋር ያዋሃደው። እንግዲህ ይሄ ጥንታዊና በጣም ውስብስብ ሆነው የሕዝብ ሥራ ይመራውና የሚጠበቀው ደግሞ በተለየ በተሾመ አገልግሎት ነው። ያው ሥርዓተ አምልኮው ቀጣይነት እንዲኖረው በሐዋርያት ላይ የተመሠረተ አመራር አለ። ጳጳሳት፣ ካህናት እና ዲያቆናት። እነዚህ አገልጋዮች ይህንን የሕዝብ ሥራ የመምራትና የእምነቱን ንጽሕና የመጠበቅ ትልቅ ኃላፊነት አለባቸው። እንግዲህ ከዚህ ሁሉ የምንወስደው ቁም ነገር ምንድን ነው? ለሚያምኑበት ሰዎች የኦርቶዶክስ ሥርዓተ አምልኮ የድሮ ታሪክ ድራማ አይደለም፣ በፍጹም። ይልቁንም
ከእግዚአብሔር ጋር የሚያገናኝ ሕያው ትውፊት ነው። ከእምነት መባቻ ጀምሮ ሳይቋረጥ የመጣ የተቀደሰ ታሪክ አካል መሆን ማለት ነው። በማያቋርጥ ለውጥ በተሞላ ዓለም ውስጥ ለሺህ ዓመታት ሲተላለፍ በመጣ ሥራ ውስጥ መሳተፍ ምን ማለት ሊሆን እንደሚችል እስኪ እናስበው።